የዕለቱ ምንባብ የማቴዎስ ወንጌል ምዕራፍ 16 ቁጥር 23 አንተ ሰይጣን ከኋላዬ ሂድ ይላል። እዚህ ምዕራፍ ላይ እንደምንረዳው ጌታችን ኢየሱስ ክርስቶስ የሞቱን እውነታ በውል እንዲያውቁት ለደቀ መዛሙርቱ እንዲህ ብሎ ነግሯቸዋል። የሰው ልጅ ክርስቶስ ብዙ መከራ ሊቀበል በሽማግሎችም በካህናት አለቆችም በጻፎችም ሊጣል ሊገደልም በሦስተኛውም ቀን ሊነሳ ይገባዋል ሲል የሉቃስ ወንጌል ምዕራፍ 9 ቁጥር 21፣ ማቴዎስ ምዕራፍ 16 ቁጥር 21። ቅዱስ ጴጥሮስ ግን ይህንን ሲሰማ ጌታ ሆይ አይሆንብህ፣ ይህ ከቶ አይድረስብህ በማለት ለጌታ ቃል ተቃራኒ የሆነ ሐሳብ አቀረበ። በዚህ ጊዜ ነበር ጌታ አንተ ሰይጣን ወደ ኋላ ሂድ፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት አትሁንብኝ በማለት ጴጥሮስን የወቀሰው። የጌታና የጴጥሮስ ሐሳብ የተጋጨው ጌታ የእግዚአብሔርን ሐሳብ ሲናገር፣ ጴጥሮስ ግን የሰውን ሐሳብ በመናገሩ ነው። የእግዚአብሔር ሐሳብ በኢየሱስ ክርስቶስ መሥዋዕትነት የሰዎችን ሞት መደምሰስ ነው። ይህ ከመጀመሪያ ጀምሮ የነበረ የእግዚአብሔር ሐሳብ ነው። የሐዋርያት ሥራ ምዕራፍ 3 ቁጥር 18፣ ኢሳይያስ ምዕራፍ 53 ቁጥር 4፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 19። የጴጥሮስ ሐሳብ ደግሞ ጌታችን ኢየሱስ ክርስቶስ ምድራዊ ንጉሥ ሆኖ ይነግሣል። እርሱ በሚነግስበት ጊዜ እኔ የእርሱ እንደራሴ ሆኜ እሾማለሁ፣ በዚህም አማካኝነት ዓለሙን እገዛለሁ፣ እነዳለሁ የሚል ነበረ። ጴጥሮስ የታየው ይህ ሰውኛ ምኞቱ ሲፈጸም ጌታ ቢሞት ኪሳራ ላይ መውደቁን ነው። ጴጥሮስ ከዚህ ውሳጣዊ ፍላጎቱ በመነሳት አይሆንም፣ አትሞትም ሊል ችሏል። ጌታም አንተ ሰይጣን ሂድ ከኋላዬ እስከ ማለት የደረሰው በሹመትና በሀብት ፍቅር ተይዞ ስላየው ነው። ማቴዎስ 16 ቁጥር 26። እንግዲህ ሰዎች ትክክለኛውን የሕይወታቸው መስመር ስተው ወዳልሆነ የመከራ ባህር የሚዘፈቁት ሐሳባቸው ከእግዚአብሔር ሐሳብ ውጪ ወይም ተቃራኒ በሆነ ጊዜ ነው። እግዚአብሔር ስለ ዘላለማዊውና ስለ ሰማያዊው ድንቅ ምስጢር ሲናገር፣ ቅዱስ ጴጥሮስ ግን እንደ መስከረም አበባ ለቀናት ታይቶ ለሚጠፋው የዚህ ዓለም ሹመትና ሀብት ተቆረቆረ። ሆኖም ድርጊቱ በአምላክ ዘንድ ከፍተኛ ስህተት ሆኖ ተገኘና ጽኑ ወቀሳን አስከተለ። ዛሬም ከእግዚአብሔር ሐሳብ ጋር የሚጋጭና ወቀሳ ብሎም ቅጣት የሚያስከትል ሐሳብ የሚከተሉ ብዙ ናቸው። ሰዎች ለፍተው ደክመው ጥረው ግረው እንዲኖሩ ከእግዚአብሔር የተሰጠ ሕግ ነው። ዘፍጥረት ምዕራፍ 2 ቁጥር 15። ይህ ማለት ደግሞ ሰዎች ለኑሯቸው የሚያስፈልገውን ፍጆታ ለማግኘት በሚያደርጉት ጥረት ሌላውን ሰው ከመርዳት በመለስ ሊሆን ይገባል ማለት ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 24፣ ሮሜ ምዕራፍ 15 ቁጥር 1። ነገር ግን ሰዎች ከዚህ የእግዚአብሔር ሕግ ጋር በሚጋጭ ሁኔታ ብዙ ከባድ ኃጢአትን ሲፈጽሙ ይታያሉ። ለምሳሌ በአሁኑ ጊዜ ሰዎች ከፍተኛ ሀብትን ለማግኘት ሲሉ
ሴቶች ልጆችን ለዝሙት ገበያ በማቅረብ ከፍተኛ ገንዘብ የሚያግበሰብሱ ብዙ ናቸው። እነሱ የሚታያቸው ኪሳቸው መምላቱን ብቻ ነው። ነገር ግን ገንዘብን ለማግኘት ሲሉ በሚፈጽሙት በዚህ ተግባር ክፋትን ሁሉ መፈጸማቸውን አይገነዘቡም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 9። በዚህ ምክንያት ሳያስቡበት በስሜት ተገፋፍተው በርካታ ሴት እህቶቻችን ለመብት ረገጣና ለተበላሸ ሕይወት ይዳረጋሉ። ቅድስናቸውንና ክብራቸውን ያጣሉ። በወጣትነት ዕድሜያቸው ተምረው በጊዜያቸው ትዳር መስርተውና ልጆች ወልደው ጤናማ ሕይወትን እንዳይመሩ ዕድሜያቸውንና እድላቸውን በእንጭጩ ያስቀራሉ። እነዚህን በኃጢአት ማሰናከል በእግዚአብሔር ዘንድ ከባድ ቅጣት እንደሚያስከትል አይገነዘቡም። ማቴዎስ ምዕራፍ 18 ቁጥር 6። ምክንያቱም ሐሳባቸው የሰው እንጂ የእግዚአብሔር አይደለምና። የአሕዛብን ግብር ማለት ይህ ነው። በዚህ ደግሞ እግዚአብሔር ይበቀላል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3። የክርስቶስ ተከታዮች ይህንን ሊያደርጉ አይፈቀድላቸውም፣ እግዚአብሔር ለቅድስና እንጂ ለርኩሰት አልጠራቸውምና። ስለሆነም ዛሬ ዓለማችን በተለያየ መቅሰፍት እየተቀጣች የምትገኘው እነዚህን ኃጢአቶች አናርምም ብለን ነውና ማረም አለብን። ኃጢአት የሰውን ስጋዊና መንፈሳዊ ሕይወት የሚያበላሽ ነው። ገንዘብ መውደድም የክፋት ሁሉ ስር ነው። ያለኝ ይበቃኛል ማለት ግን እግዚአብሔርን መምሰል ነው ሲል ቅዱስ ጳውሎስ ያስተምረናልና። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6። በአንጻሩ ያለኝ ይበቃኛል በሚለው አቋም ስንጸና የእግዚአብሔር ሐሳብና የእኛ ሐሳብ አይጋጭም። ሂድ አንተ ሰይጣን መባልም አይመጣም። በመሆኑም ይህንን አስከፊ የሆነውን የኃጢአት ስራዎች ሁላችን ልንከላከለው ያስፈልጋል። አምላካችን እግዚአብሔር ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን በቸርነቱ ይርዳን። አሜን።